ሰላም ጤና ይስጥልን ክቡራትና ክቡራን የሂሬ ኒውስ ተመልካቾቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። ከንድፈ ሐሳብ ወደ ተግባር የተሸጋገረው የኢትዮጵያ ሀገራዊ ምክክር ታዋቂው ጀርመናዊ ፈላስፋ ዩርገን ሃበርማስ በምክክራዊ ፌዴራላዊ ንድፈ ሐሳቡ የፖለቲካ ውሳኔዎች ቅቡልነት የሚያገኙት ዜጎች ያለ ጫናና ያለ ተጽዕኖ በእኩልነት የሚሳተፉበትና በነጻ ሐሳብ የሚለዋወጡበት ምቹ የውይይት ሁኔታ ሲፈጠር መሆኑን አስረድተዋል። በዚህ ንድፈ ሐሳብ መነጽር ሲታይ የኢትዮጵያ ሀገራዊ ምክክር ኮሚሽን እያካሄደ ያለው ሂደት ሰፊ ህዝባዊ ተሳትፎን መሰረት ያደረገ በውይይትና ምክንያታዊ መግባባት ላይ የተመሰረተ አካታች የምክክር ሂደት ለመገንባት ያለመ ጥረት መሆኑን ያሳያል። ለረጅም ዘመናት የኢትዮጵያ ፖለቲካ በጥቂት ልሂቃን የውሳኔ አሰጣጥና በጠመንጃ አፈሙዝ የበላይነት በተደገፈ አካሄድ ሲመራ ቆይቷል። የሀገራዊ ምክክር ሂደት ግን ይህንን አካሄድ በመቀየር ዜጎች በቀጥታ በሚሳተፉበት፣ ሀሳባቸውን በነጻነት በሚያቀርቡበትና በምክንያታዊ ውይይት የጋራ መፍትሄ በሚፈልጉ መድረክ እየተገነባ ይገኛል። የምክክሩ አካታችነትም በተግባር እየተረጋገጠ ይገኛል። የፖለቲካ ፓርቲዎች በጋራ ምክር ቤታቸው በኩል በመሳተፍ ሀገራዊ ጉዳዮችን ከሰፊ እይታ አንጻር እየመከሩ ነው። አርሶ አደሮችና አርብቶ አደሮች የመሬትና የተፈጥሮ ሀሳብ ጉዳዮችን በቀጥታ ወደ አጀንዳ አምጥተዋል። እንዲሁም የሃይማኖት አባቶች፣ አባገዳዎችና ሌሎች ሀገር በቀል የማህበረሰብ መሪዎች የእርቅና የመግባባት እሴቶችን ወደ ሂደቱ አምጥተዋል። በሌላ በኩል ሴቶች፣ ወጣቶች፣ አረጋውያንና አካል ጉዳተኞች የእኩልነት የተወካይነትና የተደራሽነት ጉዳዮች በሀገራዊ አጀንዳ ላይ እንዲካተቱ አስተዋጽኦ እያደረጉ ነው። በተጨማሪም የሲቪል ማህበራትና የሚዲያ ተቋማት የምክክሩን ግልጽነት፣ ገለልተኝነትና ተአማኒነት ለማጠናከር ጉልህ ሚና እየተጫወቱ ይገኛሉ። የኢትዮጵያ ሀገራዊ ምክክር ከታች ወደ ላይ በተዘረጋ አካታች አሰራር ዜጎች በሀገራዊ ጉዳዮች ላይ በንቃት እንዲሳተፉ እድል በመፍጠር የምክክራዊ ዲሞክራሲ መርሆችን በተግባር ለማስፈጸም የሚደረግ ጥረት መሆኑን ያሳያል። ይህም በስነ ውይይት በአካታችነትና በምክንያታዊ መግባባት ላይ የተመሰረተ ባህል ማጠናከር ለኢትዮጵያ ዘላቂ ሰላም፣ ሀገራዊ መግባባትና የዲሞክራሲ ግንባታ ጠቃሚ መሰረት ይሆናል። ኢትዮጵያ ባህር ኃይል ከቀይ ባህር ጀግንነት እስከ ቀጠናዊ የሰላም ዘብ። ኢትዮጵያ በረጅም ዘመናት ታሪኳ ውስጥ በየብስ ብቻ ሳይሆን በባህርም ላይ የተገነባ የስልጣኔ የንግድና የመከላከያ ታሪክ ያላት ሀገር ናት። ኢትዮጵያ በቀይ ባህርና በህንድ ውቅያኖስ የንግድ መስመሮች ላይ ለዘመናት የተጫወተችው ሚና የኢትዮጵያን የባህር ታሪክ የሚያሳይ ጉልህ ማስረጃ ነው። በእነዚህ ጊዜያት የኢትዮጵያ ባህር ኃይል የቀጠናውን የባህር ደህንነት በማስጠበቅ የማይተካ ሚና ተጫውቷል። በተለይም በቀይ ባህር አካባቢ በሚደረጉ የንግድ እንቅስቃሴዎችን ከስጋት ለመጠበቅ፣ የባህሩን በዴነትን ለመከላከል፣ የኢትዮጵያን የባህር ላይ ሉዓላዊነት ለማስከበርና የአካባቢውን መረጋጋት ለማስጠበቅ የኢትዮጵያ ባህር ኃይል ያከናወናቸው ተግባራት በወታደራዊ ታሪክ ውስጥ በክብር የሚታወሱ ናቸው። በወቅቱ በአፍሪካ ውስጥ በጥራት በስልጠናና በተግባራዊ ብቃት ከሚጠቀሱ የባህር ኃይሎች መካከል አንዱ ነበር። ሆኖም የታሪክ አጋጣሚዎች፣ የፖለቲካ ሴራዎችና የውጭና የውስጥ ታሪካዊ ጠላቶች የፈጠሯቸው ውስብስብ ሁኔታዎች ኢትዮጵያን ከራሷና ከታሪካዊ ግዛቷ አርቀዋት ቆይተዋል። ለዓመታት በጀግንነት ያገለገለው ተቋም በሴራ ከስራ ውጭ ሆኖ ቢቆይም የባህር ታሪኩና ወታደራዊ አቅሙ ግን ፈጽሞ አልጠፋም ነበር። የውስጥና የውጭ ታሪካዊ የኢትዮጵያ ጠላቶች ኢትዮጵያን ከባህር በማግለል የኢኮኖሚ፣ የንግድና የደህንነት ጫና ውስጥ ያስገቧት ሲሆን በዓለም ላይ ከፍተኛ የህዝብ ብዛት ካላቸው ሀገራት አንዷ ሆና የባህር በር አልባ መሆኗ የንግድ ወጪን ከፍ አድርጎ የብሔራዊ ጥቅሞቿን አስጠባቂ የሆነ የባህር አቅም እንዳይኖራት አድርጓል። ይሁን እንጂ የባህር ኃይሉ ታሪክ በዛ አላበቃም። በቅርብ ዓመታት ኢትዮጵያ የባህር ኃይሏን እንደገና ለማደራጀት የጀመረችው ጥረት በኢትዮጵያ የረጅም ጊዜ ስትራቴጂካዊ እይታ ውስጥ ትልቅ ቦታ ይዟል። የባህር ኃይሉ እንደገና መቋቋሙ ብቻ ሳይሆን የሰው ኃይል ስልጠና፣ የቴክኖሎጂ አቅም ግንባታና ከወዳጅ ሀገራት ጋር የሚደረጉ የደህንነት ትብብሮች በቀጠናው የባህር ደህንነት ላይ ኢትዮጵያ ዳግም ንቁ ተሳታፊ እንድትሆን ያስቻሉ ናቸው። በባዕዳንና ባንዳዎች ጥምረት የማይገታው የኢትዮጵያ ጉዞ። የቀይ ባህር ዳርቻ ለኢትዮጵያ ታሪካዊ፣ ኢኮኖሚያዊና ብሔራዊ ደህንነት ለዘመናት የህልውና መሰረት ሆኖ ቆይቷል። ከጥንቱ የአክሱም ስልጣኔ የዓለም አቀፍ ንግድ መውጫ ከነበረችው የአዱሊስ ወደብ ጀምሮ እስከ መካከለኛው ዘመን የባህር ነጋሽ አስተዳደር ድረስ የኢትዮጵያ ታሪክ፣ ባህልና ኢኮኖሚያዊ እንቅስቃሴ ከባህር ጋር በቀጥታ የተሳሰረ ነው። ዛሬ ላይ ከ130 ሚሊዮን በላይ ለሚሆነውና እያደገ ላለ ህዝብ ይህ የባህር በር ጉዳይ የትላንት ታሪክ ብቻ ሳይሆን በዓለም አቀፍ መርሆች ላይ የተመሰረተ የህልውና የኢኮኖሚ ትብብርና ብሔራዊ አቅምን የማሳደግ ጉዳይ ነው። ይሁን እንጂ ይህ ስትራቴጂያዊ አቀማመጥ የቀጠናውን የንግድና የባህር ኃይል የበላይነት ለመቆጣጠር በሚሹ የውጭ ኃይሎች ፍላጎት ምክንያት ለዘመናት የጂኦፖለቲካዊ ስጋት ምንጭ ሆኖብን ዘልቋል። እነዚህ የውጭ ኃይሎች በተለይም ታሪካዊ ጠላታችን የሆነውን ግብጽ ኢትዮጵያን ለማዳከም በምታደርገው ጥረት ውስጥ ትልቁን ሚና ሲጫወቱ የነበሩ የውስጥ ባንዳዎች ናቸው። ትላንት በእግር ተራራ አቋርጠው የጦር መሳሪያ ታጥቀው ጠላትን በጂኦግራፊያዊ መንገድ እየመሩ
ሀገር ያስወጉ የነበሩ ባንዳዎች ዛሬ በ21ኛው ክፍለ ዘመን አዲሱን የጂኦፖለቲካ አደረጃጀትና ቴክኖሎጂን በመጠቀም አጠቃላይ ቅርጻቸውንና ስልታቸውን ቀይረዋል። የዘመናችን ዲጂታል ባንዳዎች በሶሻል ሚዲያ መድረኮች የተዛቡ መረጃዎችን በማሰራጨት ህዝብን በመከፋፈልና በዓለም አቀፍ የዲፕሎማሲ መድረኮች ላይ ከውጭ ጠላቶች ጋር በጥብቅ በማበር የሀገርን ጥቅም አሳልፈው ለመስጠት ሌት ተቀን የሚተጉ ናቸው። የአፍሪካ ቀንድ የዓለም አቀፍና የቀጠናው ሀያላን የፍላጎት መጫወቻ በሆነበት በዚህ ወቅት ይህ የባዕዳንና የባንዳዎች ጥምረት ዋነኛ ዓላማው የኢትዮጵያን የልማት ፕሮጀክቶች ማስተጓጎልና ሀገራዊ አንድነትን መሸርሸር ነው። ሀገራችን የጀመረቻቸውን ታላቅ የኃይል ማመንጫ ፕሮጀክቶች እንዲሁም የባህር በር ተጠቃሚነትን ለማዳከም የሚደረገው ርብርብ የዚህ ሴራ ዋነኛ ማሳያ ነው። ሆኖም የኢትዮጵያ ታሪክ የጦርነትና ፈተና ብቻ ሳይሆን ከምንም በላይ መቋቋምና ራስን የማደስ ታሪክ መሆኑን ኢትዮጵያ በታሪኳ ክፉኛ የተፈተነችው በጠላቶቿ ጥንካሬ ሳይሆን በውስጥ ከሃዲ ባንዳዎች መሆኑ ታሪክ በግልጽ ያስተምረናል። ስለሆነም የዛሬው ትውልድ የሀገር ጥንካሬ የሚገነባው በእውቀት በመተማመን ልዩነቶችን በሰለጠነ ሀገራዊ ምክክር ጉባኤ በመፍታትና የጋራ ራዕይን በማዳበር መሆኑን ሊገነዘብ ይገባል። ማንኛውም አይነት ውጫዊ ጫናም ሆነ የዘመኑ ባንዳዎች ዘመቻ ቢያጋጥም የኢትዮጵያ ሕዝቦች ያላቸው ጥልቅ የባህል የስነ ልቦናና የታሪክ ትስስር በቀላሉ የሚበጠስ አይደለም። ኢትዮጵያ የሕዝቦቿን ብዝሃነትና ውበት ጥንካሬ አድርጋ በመያዝ በባዕዳንና ባንዳዎች ጥምረት የማትገታ መሆኗን በተግባር እያረጋገጠች ታሪካዊ ፈተናዎቿን በድል ተሻግራ ዛሬም ወደፊት መጓዟን ትቀጥላለች። ህወሓት በሽሬ ከተማ ከፍተኛ ተቃውሞ ገጠመው። ህወሓት ከሰሞኑ የትግራይን ህዝብ እስከ ታች ቀበሌ ድረስ ስብሰባ ጠርቶ እያወያየ ሲሆን በሽሬ ከተማ የተሰበሰቡት የማህበረሰብ ክፍሎች ህወሓት ላይ ከፍተኛ ተቃውሞ አስነስተዋል። በስብሰባው መድረክ ላይ በቀጥታ የህወሓት የግዳጅ አፈና፣ የጦርነት ጉሰማ ተቃውሟል። ጦርነት እንደማይፈልጉ ገልጸዋል። ከዚህም በፊት በነበሩ ጦርነት ከአንድ ቤት ልጅ አዋጡ ስትሉን ሰጥተን ባዶ እጃችንን ቀርተናል፣ ያተረፍነው እንባ ነው በማለት ለህወሓት እንቅጩን ተናግረዋል። ይህን ተከትሎ ህወሓት ተሳታፊዎቹን ለማስቆም እየሞከረ ቢሆንም ህዝቡ በጩኸት የህወሓት አምባገነንነትን አውግዟል። በሽሬ ላይ የነበረው ስብሰባ በአጠቃላይ ህወሓት ላይ ከፍተኛ ተቃውሞ ገጥሞታል። የሐዋሳ ከተማ አስተዳደር መሬት አስተዳደር ኢንቨስትመንት መምሪያ ከዚህ ቀደም ለተለያዩ የመሬት ጉዳዮች ማጠናቀቂያ የሰጠውን የሰኔ 30 ቀን 2018 ዓመተ ምህረት የጊዜ ገደብ እስከ ሐምሌ 30 ቀን 2018 ዓመተ ምህረት ማራዘሙን አስታወቀ። የመምሪያው ኃላፊ አቶ ዳዊት ሌላሞ ለቲክቫ ኢትዮጵያ እንደገለጹት ውሳኔው የተላለፈው ከሐዋሳ ርቀው በሚኖሩና በውጭ ሀገር የሚገኙ የመሬት ባለይዞታዎች ያቀረቡትን የጊዜ ማራዘሚያ ጥያቄ በማገናዘብ ነው። የተራዘመው የጊዜ ገደብ ውስጥ ባለይዞታዎች የስም ዝርዝር፣ የሊዝ ዘመን ያጠናቀቁና የሊዝ ጊዜ የተራዘመላቸው ጉዳዮች፣ የዞኒንግ ለውጥ፣ የጨረታ መሬት ውዝፍ ክፍያዎች፣ ሌሎች የማዘጋጃ ቤታዊ አገልግሎት ክፍያዎች፣ የዲጂታል መሬት ይዞታ መረጃ ቅድመ ክፍያዎችን በተወሰነ ጊዜ ውስጥ እንዲያጠናቅቁ ኃላፊው አሳስበዋል። አቶ ዳዊት እንዳሉት በተራዘመው የጊዜ ገደብ ውስጥ ክፍያቸውን የሚያጠናቅቁ ባለይዞታዎች በአዲሱ የታሪፍ ተመን መሰረት እንዲከፍሉ የሚደረግ መሆኑንም ገልጸዋል። በተጨማሪም ለረጅም ጊዜ ውዝፍ ክፍያ ያለባቸው የጨረታ መሬቶች ወደ መሬት ባንክ እንዲመለሱ ጠቁመው ባለይዞታዎች ይህንን አውቀው የሚጠበቅባቸውን ግዴታዎች በወቅቱ እንዲፈጽሙ ጥሪ አቅርበዋል። በባህረ ሰላጤ ጦርነት ሳቢያ የቀነሰውን የቱሪስት ፍሰት ለማነቃቃት የተባበሩት አረብ ኤሚሬትስ ታዋቂዋ የቱሪስት ከተማ ዱባይ ለወራት የሚቆይ ልዩ ቅናሽ በመስጠት ጎብኚዎችን ልታበረታታ ነው። ቤተሰቦቻቸውን፣ ጓደኞቻቸውን ወደ ዱባይ ለጉብኝት የሚጋብዙ የከተማዋ ነዋሪዎች $800 በላይ ቅናሽና ልዩ መስተንግዶ እንደሚቀርብላቸው የዱባይ መገናኛ ብዙሃን ጽሕፈት ቤት ዛሬ አስታውቋል። ካሁን ጀምሮ እስከ ጥቅምት ወር መጨረሻ ድረስ ቤተሰቦቻቸውንና ጓደኞቻቸውን ለጉብኝት የሚጋብዙ ነዋሪዎች የሚያርፉበት ሆቴል፣ የምግብ የጉብኝት ቦታዎች፣ ትኬቶችን ጨምሮ የተለያዩ ጥቅማ ጥቅሞችን ያገኛሉ። ዱባይ በየዓመቱ 19.5 ሚሊዮን የሚሆኑ ጎብኚዎችን የምታስተናግድ የዓለም ታዋቂ ቱሪዝም መዳረሻዎች መካከል አንዷ ብትሆንም በቀጠናው ጦርነት ሳቢያ እሷም ላይ ሲፈጸሙ በነበሩ የድሮንና ሚሳኤል ጥቃቶች ምክንያት የቱሪስት ፍሰቷ በከፍተኛ ሁኔታ መቀነሱ ተነግሯል። ባለፈው ሚያዝያ ወር የተኩስ አቁም ከተደረገ በኋላ የተወሰኑ ጎብኚዎች መመለስ ቢጀምሩም የቀድሞ የቱሪስት ፍሰት ገና አልተመለሰም። በዚህም ምክንያት የዱባይ መንግስት በጦርነቱ የተጎዱ የንግድ ተቋማትን ለመደገፍ $40 ሚሊዮን ድጋፍ ፓኬጅ ማቅረቡ ተገልጿል። መረጃው የቢቢሲ ነው። በዋናው የምክክር ጉባኤ አንዱ የአንዱን ሐሳብ በመረዳት ለልጆቻችን የተሻለች ኢትዮጵያን ለማስተላለፍ እየመከርን ነው። አዲስ አበባ ሐምሌ 16 2018 ዓመተ ምህረት በዋናው ሀገራዊ ምክክር ጉባኤ አንዱ የአንዱን ሐሳብ በመረዳት ዘላቂ ሰላምና መግባባትን በመፍጠር ለልጆቻችን የተሻለች ኢትዮጵያን ለማስተላለፍ እየመከርን ነው ሲሉ ተመካካሪ እናቶች ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ እና 4000 የህዝብ ወኪል ተመካካሪዎች በተገኙበት ዋናው የምክክር ጉባኤ ሐምሌ 8 ቀን 2018 ዓመተ ምህረት በአዲስ አበባ አዲስ ዓለም አቀፍ ኮንቬንሽን
ኮንቬንሽን ማዕከል መጀመሩ ይታወሳል። ሐምሌ 13 ቀን 2018 ዓ.ም ጀምሮም የክልሎች የከተማ አስተዳደሮችና በውጭ ሀገር የሚኖሩ ዜጎችን የሚወክሉ ተመካካሪዎች በንዑስ ቡድኖች ተከፋፍለው በተመደቡላቸው አጀንዳዎች ላይ እየመከሩ ይገኛሉ። የዋናው የምክክር ጉባኤ ተሳታፊ እናቶች ለኢዜአ እንደገለጹት በኢትዮጵያ ለዘመናት የቆዩ መሰረታዊ ልዩነቶችና አለመግባባቶችን በሰለጠነ መንገድ ለመፍታት ምክክር ወሳኝ መሳሪያ ነው ብለዋል። ዋናው የምክክር ጉባኤም አሳታፊና ግልጽ የውይይት መድረክ በመፍጠር በህዝቦች መካከል እውነተኛ እርቅና መግባባትን ለመፍጠር ጠንካራ መሰረት የጣለ መሆኑን ገልጸዋል። ከተመካካሪ እናቶች መካከል ወይዘሮ ኢስራ አብዱላሂ በዋናው የምክክር ጉባኤ ሀገርን የሚጠቅሙ ሀሳቦችን በማቅረብ በነጻነትና በግልጽነት እየተመካከሩ መሆናቸውን ተናግረዋል። ከዚህ ቀደም ኢትዮጵያን እንዲህ አይነት የጋራ የምክክር እድል ተፈጥሮላቸው እንደማያውቅ በመጥቀስ በዋናው ጉባኤም የአንዱን ሀሳብ በመረዳት ጠንካራ ሀገርን ለቀጣዩ ትውልድ ለማስተላለፍ እየመከረን ነው ብለዋል። የምክክር ጉባኤው ሀገርን ዋጋ እያስከፈሉ ስብራቶችን በመጠገም በህዝቦች መካከል መተማመን እየሰፈነባት ኢትዮጵያን ለቀጣዩ ትውልድ ለማስተላለፍ ጠንካራ መሰረት እየጣለ መሆኑን ተናግረዋል። ሌላኛዋ ተመካካሪ እናት ወይዘሮ መኩ አቡበከር በበኩላቸው የምክክር ጉባኤው የሁሉንም ዜጎች ሀሳብ በአንድ ጠረጴዛ ዙሪያ በመሰብሰብ በመመካከር ሀገራዊ መግባባትን ለመፍጠር ወሳኝ እድል መሆኑን አንስተዋል። በሀገር ጉዳይ እየተመካከሩ መሆኑን በመጥቀስ በምክክሩ ለልጆቻችን ሰላምን እናወርሳለን ሲሉም ገልጸዋል። የእናቶች ትልቁ ፍላጎት ሀገራዊ መግባባት እና ዘላቂ ሰላም ነው ያሉት ወይዘሮ መኮ በዋናው ምክክር አብሮነት፣ ዘላቂ ሰላምና መግባባትን በመፍጠር ለልጆቻችን የተሻለች ኢትዮጵያን ለመገንባት እየመከርን ነው ብለዋል። ተመካካሪ እናት ደጊቱ ጠጅቱ በበኩላቸው በዋናው ጉባኤ ላይ በሀገራዊ ጉዳዮች ዙሪያ በመመካከር መግባባትን መገንባት የሚያስችል ውይይት እየተደረገ መሆኑን አንስተዋል። የምክክር ጉባኤውም ለቀጣዩ ትውልድ ሀገራዊ መግባባት የሰፈነባትን ኢትዮጵያ ለማስተላለፍ ታሪካዊ ዕድል መሆኑን ጠቅሰዋል። በሰሚት አካባቢ የተከሰተ አስደንጋጭ አደጋ። የኤሌክትሪክ ትራንስፈርመር ፖል በመኪና ላይ ወደቀ። በአዲስ አበባ ሰሚት ፍየል ቤት አካባቢ ከአቢሲኒያ ባንክ ፊት ለፊት ጥሎ በነበረው ከባድ ዝናብ ምክንያት የኤሌክትሪክ ትራንስፈርመር ተሸካሚ ፖል በመኪና ላይ በመውደቅ አደጋ አጋጥሟል። አደጋውን በቦታው ተገኝተው የተመለከቱ የዓይን እማኝ ሁኔታውን ሲገልጹ የእግዚአብሔርን ተአምር በዓይን ያየሁት የኤሌክትሪክ ትራንስፈርመር ተሸካሚ ፖል መኪና ላይ ወደቀ። ይህ አደጋ የተከሰተው ሰሚት ፍየል ቤት አቢሲኒያ ባንክ ፊት ለፊት ነው። ይህ መብራት ተሸካሚ ትራንስፈርመር በጣለው ከባድ ዝናብ እንደሚታየው መኪና ላይ ወደቀ። የሚገርመው በመኪና ውስጥ የነበሩ ሰዎች በሰላም መውጣታቸው ነው። ምንም አልተጎዱም። መኪናው ግን ዱቄት ሆኗል። በዚህ የክረምት ወቅት ከባድ ዝናብ፣ ወጀብና ንፋስ ስለሚበዛ መኪናውን የኤሌክትሪክ ፖሎችን፣ ትራንስፈርመሮችና ትላልቅ አሮጌ ዛፎች ስር ከመጠጋትና ከማቆም ይቆጠቡ። የወደቁ ወይም የተላጡ የኤሌክትሪክ ሽቦዎችን ሲመለከቱ በፍጥነት ለሚመለከተው አካል ይጠቁሙ። ንብረት ይተካል፣ ህይወት ግን አንዲት ናት። ለ$65 ፓርኪንግ ዊል 3 ሰዎችን የገደለው ጸጋብ አድማሱ። በፓርኪንግ ዊል ምክንያት በደረሰ ጭቅጭቅ የ3 ንጹሃን ሰዎች ህይወት አለፈ። በሚኒሶታ ሴንት ፖል ከተማ በሚገኝ የሃይላንድ ፓርክ አፓርትመንት አከራይ ቢሮ ውስጥ በተከሰተ አሰቃቂ ጥቃት የ3 ሰዎች ህይወት በአሰቃቂ ሁኔታ አልፏል። እንደ ፖሊስና የክስ ሰነዶች መረጃ ጥቃቱን ፈጽሟል የተባለው የ30 ዓመቱ ጸጋብ አድማሱ በ3 የሁለተኛ ደረጃ በቁጥጥር ስር የዋለ ግድያ ወንጀሎች ተከሷል። ጸጋብ የፓርኪንግ ቦታ ውሉን ለመሰረዝ ወደ ቢሮ ደውሎ እንደነበረና ውሉ አሁንም መክፈል አለበት በመባሉ ምክንያት በስልክ ከተከራከረ በኋላ በአካል ወደ ቢሮ አምርቷል። ቢሮ የቪዲዮ ካሜራ ላይ እንደታየው ግለሰቡ ውይይት ሲያደርግ ቆይቶ ሽጉጡን በማውጣት በቢሮ ውስጥ በነበሩ ሰራተኞች ላይ ተኩስ ከፍቶ በቦታው 21 የተኩሱ 9 ሚሜ ጥይት ጠፎች ተገኝተዋል። የሞቱት ስም ዝርዝር የ43 ዓመቱ አዳም ጄፍሪ ዊልወርዲንግ፣ የ56 ዓመቱ ዲና ማሪ ሲልኮክስ፣ የ25 ዓመቷ ለማምለጥ ስትሞክር የተመታች ናንሲ ፉዌንቴስ ዛምብራኖ። ተጠርጣሪው ረቡዕ ጠዋት ፍርድ ቤት የሚቀርብ ሲሆን ዳኛው $10 ሚሊዮን የዋስትና መብት ወስነውበታል። እያንዳንዱ የክስ አይነት እስከ 40 ዓመት የሚደርስ የእስራት ቅጣት ሊያስከትል ይችላል። ለሟች ቤተሰቦች፣ ወዳጆችና ለመላው ማህበረሰብ መጽናናት እንመኛለን። እስራኤል ጋዛን በሁለት በመክፈል ግዙፍ የድንበር አጥር እየዘረጋች መሆኑ ተገለጸ። የእስራኤል ጦር ከግማሽ በላይ የሚሆነው የጋዛ ሰርጥ ክፍልን ከተቀረው አካባቢ ለመለየትና በቋሚነት ለመቆጣጠር የሚያስችል ግዙፍ የአፈር ክልልና ጉድጓድ እየገነባች መሆኑ ተሰማ። በተጨማሪም ይህንን የሚያሳይ አዳዲስ የሳተላይት ምስሎች ይፋ ተደርገዋል። ይህ ለወራት ሲካሄድ የቆየ ነው የተባለው የጂኦፖለቲካዊ መሰረተ ልማት እንቅስቃሴ ፍልስጤማውያን እስራኤል በቁጥጥሯ ስር ያለችውን የጋዛ ክፍል ዳግመኛ አታስረክብም በሚል የገባችበትን ስጋት ይበልጥ ያጠናክራል
እየተጠናከረ ነው። የእስራኤሉ ሃርትዝ ጋዜጣ እንደዘገበው ከሆነ ግንባታው እንደ አውሮፓውያን አቆጣጠር ጥቅምት 2025 በአሜሪካ አሸማጋይነት ከተደረሱ የተኩስ አቁም ስምምነት ጋር ተያይዞ በእስራኤል እና በፍልስጤም ግዛቶች መካከል እንደ ጊዜያዊ ወሰን የተከለለውን ቢጫ መስመር እጅግ አልፎ የገባ ነው። የካን ዩኒስ አካባቢ ከቢጫው መስመር አልፎ ወደ ፍልስጤማውያን ወገን በ400 ሜትር ገደማ፣ በራፋህ ደግሞ እስከ 1300 ሜትር ያህል ዘልቆ ገብቷል። የአሶሺየትድ ፕሬስ ዘገባ እንደሚያሳየው ደግሞ በአሁኑ ወቅት ክልሉ ከ23 ሜትር በላይ ርዝመት የያዘ ሲሆን ይህም መላው የጋዛ ሰርጥ ካለው 40 ኪሎ ሜትር ገደማ ርዝመት ሲነጻጸር አብዛኛውን ክፍል የሚሸፍን ነው። ከለላው የሚያስፈልገው ደግሞ የመኖሪያ ቤቶቻቸው፣ መሰረተ ልማቶቻቸውና የእርሻ መሬቶቻቸው በጦርነት የወደሙባቸውንና የፍልስጤም ማህበረሰቦች መሬት አቋርጦ እንደሆነም ተመላክቷል። በሌላ በኩል የእስራኤል የመከላከያ ሚኒስትር እስራኤል ካትዝ በሰሜናዊ ጋዛ በነበሩ ቦታዎች ላይ 3 አዳዲስ ወታደራዊ ጣቢያዎች እንዲቋቋሙ የገለጹ ሲሆን በሺዎች የሚቆጠሩ የእስራኤል ሰፋሪዎች በቀኝ ክንፍ አክቲቪስቶች ደግሞ ወደ ጋዛ ድንበር በመግፋት በጋዛ ውስጥ የእስራኤል ሰፋሪዎች እንዲመለስ ጥሪ እያቀረቡ መሆኑ ተዘግቧል። በአሁኑ ወቅት በፍልስጤም በኩል የሚገኙ ነዋሪዎች ከቢጫው መስመር በስተ ምዕራብ ከሚገኘው የባህር ዳርቻ ላይ በጠባብ ድንኳኖች ውስጥ ተጠልለው የሚገኙ ሲሆን አሁንም ለጥቃትና ለመሰረታዊ ቁሳቁሶች እጥረት እንደተጋለጡ ነው። ይህንን የከለላ ግንባታ እስራኤል በይፋ በቢጫው መስመር አካባቢ የሚደረግ አጥር ግንባታ ነው ብትልም ድንበሩን የሚቀርቡ ወይም የሚያቋርጡ ፍልስጤማውያን በእስራኤል ኃይሎች ጥቃት እየተፈጸመባቸው እንደሚገኝ ተገልጿል። ክቡራን ተመልካቾቻችን ለዛሬ ያዝናቸው ዜናዎች ይህን ይመስላሉ። ስለተከታተላችሁ እናመሰግናለን። መልካም ቆይታ።